ስለ አንትራል ጋስትሮፓቲ የምናይ ይሆናል። ምስሉ ላይ እንደምታዩት ጨጓራችሁ በሶስት ፓርት ይከፈላል። ፈንደስ የምንለው አለ፣ ቦዲ የምንለው አለ፣ እንዲሁም ደግሞ አንትረም የምንላት ፓርት አለች። ይህ አንትረም ላይ ብዙ ጊዜ ቁስለት፣ መላጥ፣ የተለያዩ ችግሮች ሲፈጠሩ አንትራል ጋስትሮፓቲ ያላችሁ ተብሎ ይታሰባል ወይም ደግሞ ይባላል ማለት ነው። ያው ብዙዎቻችሁ እንደምናየው ዲያግኖሲስ ላይ በጣም ብዙ ጊዜ አንትራል ጋስትሮፓቲ ነው የሚገኝባችሁ። ለምንድን ነው ይሄ የሚሆነው? ምልክቶቹ ምንድን ናቸው? እንዴት ሲታከሙ የሚለውን ምናይ ይሆናል ማለት ነው። አንትራል ጋስትሮፓቲ ብዙ ጊዜ የሚከሰትበት ምክንያት ከ80% በላይ የሚሆነው የኤች ፓይሎሪ ሀች የሚያደርገው እዚህ ኤሪያ ላይ ስለሆነ በቀላሉ ለኢንፌክሽን ወይም ደግሞ ለጨጓራ ቁስለት ለመቆጣት የመጋለጫቸው ከፍተኛ ነው የሚሆነው ማለት ነው። ሁለተኛ አሲዱን በአብዛኛው አፌክት የሚያደርገው ይህን ኤሪያ ሆኖ እናገኘዋለን ማለት ነው። በዚህ ምክንያት የአንትራል ጋስትሮፓቲ የመከሰቻቸው ከፍተኛ ነው ማለት ነው። ይህ አንትራል ጋስትሮፓቲ በሚኖርበት ሰዓት የሚያሳየው ምልክቶች ምናልባት ከሌሎች የጨጓራ ህመሞች ያን ያህል የተለየ ላይሆን ይችላል። ግን አብዛኛው ምልክቶቹ አንደኛ ሆድ መንፋት ሊኖራቸው ይችላል፣ ማስገሳት ሊኖራቸው ይችላል። ምግብ ከበላችሁ ከ30 ደቂቃ በኋላ ከፍተኛ ህመም መምጣት ሊኖር ይችላል። ቃር ሊኖራቸው ይችላል። ምግብ አለመፈጨት ወይ ደግሞ ምግብ ቁጭ የማለት ነገር ሊኖር ይችላል። በተለይ ደግሞ ቁስለት እንደዚህ ሲኖረው ብዙ ጊዜ ከበላችሁ በኋላ ህመሙ በጣም የመጨመር ነገር ይኖራል። ባዶ ሆድ ስትሆኑ ህመሙ መወር የመሻል ነገር ሊኖረው ይታይበት ይችላል ማለት ነው። እንዲሁም እነዚህና ሌሎች ድርቀት ሊያጋጥማችሁ ይችላል። በተለይ ታችኛው የጨጓራችሁ ክፍል ወይም ወደ አንጀታችሁ ቀርቦ ያለው ፓርት ላይ ከፍተኛ ህመም መሰማት ሊኖራችሁ ይችላል ማለት ነው። ስለዚህ እነዚህ ምልክቶች ካሉ አንትራል ጋስትሮፓቲ ሊሆን ይችላል ማለት ነው። ይህ አንትራል ጋስትሮፓቲ ካልታከመ ሞስትሊ አብዛኛው ሰው ላይ ያው ወደ ፓንጋስትሮፓቲ ወደምንለው የመቀየር ቻንስ አለው። ፓንጋስትሮፓቲ የምንለው ሙሉ የጨጓራ ክፍላችሁ የመቁሰል ወይም ደግሞ የመቆጣት ነገር ሊያመጣ ይችላል ማለት ነው። ኖርማሊ በተለመደው ህክምና ለዚህ ህመም የሚሰጠው ህክምና ያው እንደምታውቁት ኦሚፕራዞል፣ ፓንቶፕራዞል፣ ኔልጂየም ሌሎች መድኃኒቶች ናቸው። ነገር ግን እነዚህ መድኃኒቶች እውነት ነው ለአጭር ጊዜ በሚወሰዱ ሰዓት ህመሙን የማስታገስ ባህሪ አላቸው። ነገር ግን ለረጅም ጊዜ በሚወሰድ ሰዓት አሲዱን የበለጠ ስለሚቀንሱት የበለጠ ህመሙን ሊያባብሱባችሁ ይችላሉ። አንዳንድ ሰዎች ላይ እንደምናየው ማለት ነው። ቁስለቱ የተለያዩ ነገሮች ኢንዶስኮፒ መጀመሪያ ሲታዩት ብዙ ቁስለት የለም። ሁለተኛው ላይ እየጨመረ ሶስተኛው ላይ እየጨመረ የሚሄድ ችግር ያመጣል። ይህ የሚሆንበት ምንድነው? መድኃኒቶቹ በራሳቸው አሲዱ በጣም ሰፕረስ ስለሚያደርጉት የባክቴሪያዎችና ፈንገሶች በቀላሉ እዛ ጨጓራችን ውስጥ እንዲራቡ ያደርጋሉ። ሁለተኛ የጨጓራችን ሙኮሳል ሌር አለ፣ እንደ ንፍጥ መሳይ አካል አለች። ያችን አሲዱን በጣም እየቀነሱ በሄዱ ቁጥር እቺ ሙኮሳል ሌር አብራ እየቀነሳ ስለምትሄድ ቶሎ ለጨጓራ ኢንፌክሽን፣ ለቁስለት፣ ለተለያዩ ነገር ሊያጋልጡ ይችላሉ ማለት ነው። እኛ ጋር የምናክማቸው እነዚህ ኬዞች በሶስት መንገድ ነው የሚሆነው። የመጀመሪያ የሚሆነው ዳይትሪ ፕላን እናወጣላቸዋለን። ሲሪየስ የሆነ ዳይትሪ ፕላን እናወጣላቸዋለን። ምግባቸውን ሲሪየስ እናስተካክላለን። ይህ ከ60 እስከ 70% ህመሙን የሚያስተካክለው ይሆናል። ነገር ግን ብቻውን በቂ ስላልሆነ ቤት ውስጥ የሚዘጋጁ የተለያዩ ሰፕሊመንቶች ይኖራሉ። እነሱን እንጠቀማለን። ሶስተኛ ከፋርማሲ የሚገዙ ሰፕሊመንቶች ይኖራሉ። በኪኒን መልክ በሽሮፕ መልክ የሚወሰዱ ሶስቱን አንድ ላይ ኮምባይን በማድረግ ነው ህክምና የሚሰጠው። አጠቃላይ ፎሎአፑ ለ3 ወር ይቆያል ማለት ነው። ስለዚህ በዚህ ውስጥ በጣም ብዙ ሰዎች በእንደዚህ ህክምና ታክመው እጅግ በጣም አይድንም ከተባሉ ከጨጓራ፣ ከአንጀት ህመሞች፣ ከታይሮይድ፣ ከተለያዩ ችግሮች ድነው እናያለን ማለት ነው። ይህንንም በጣም ብዙ ቴስቲሞች ከዚህ በፊት የተሰሩ ቪዲዮዎች ላይ በዩቲዩብ በቲክቶክ ይገኛሉ። የገባችሁ ማየት ትችላላችሁ። በጨጓራ ቁስለት፣ በአንጀት ቁስለት፣ በአይቢኤስ፣ በአይቢዲ፣ በሃይፖታይሮይዲዝም፣ በሬማቶይድ አርተራይተስ፣ በደም ግፊት፣ በስኳር፣ በኮሌስትሮል የምትቸገሩ ሰዎች አዲስ አበባ ያላችሁ በአካል መጣችሁ ህክምናችሁ መውሰድ ትችላላችሁ። ክፍለ ሀገር እና ከሀገር ውጭ ያላችሁ ሰዎች ነገር ግን በዚህ ስልክ ቁጥር ዋትሳፕ ላይ ብትጽፉልኝ መመለስ ነው የሚሆነው ማለት ነው። አመሰግናለሁ።